በአውሮፓውያኑ 2026 ኢትዮጵያን ጨምሮ 50 የሚደርሱ ሀገራት ምርጫ ለማካሄድ በዝግጅት ላይ መሆናቸው ተገልጿል። ከዓመቱ መጀመሪያ አንስቶ እስካሁን 7 ሀገራት ምርጫ ያካሄዱ ሲሆን በመጪው ወራቶች የሚካሄዱት ምርጫዎች በሀገራት ፖሊሲዎችና ዓለም አቀፋዊ ሁኔታዎች ላይ ተጽዕኖ ሊኖራቸው እንደሚችልም ተገምቷል። ኢትዮጵያን በመጪው ግንቦት ወር ለምታካሄደው 7ኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ እያካሄደች የምትገኝ ሲሆን እስካሁን ከ9 ሚሊዮን በላይ መራጮች መመዝገባቸው ተሰምቷል። በዓለም አቀፍ ደረጃ ይካሄዳሉ ተብለው የሚጠበቁ ምርጫዎችን በተመለከተ ሪፖርተራችን ሊያ ክብሮም ዝርዝር መረጃ አላት። በተያዘው የፈረንጆቹ 2026 ኢትዮጵያን ጨምሮ በርካታ ሀገራት ምርጫ ለማድረግ በዝግጅት ላይ ሲሆኑ ዓመቱ ከጀመረበት የመጀመሪያ ወር አንስቶ ምርጫ ያካሄዱ እንዲሁም ለማካሄድ በዝግጅት ላይ ያሉ 50 በላይ ሀገራት መኖራቸው ተገልጿል። ዓለም በጦርነት ብሎም በኢኮኖሚያዊ ጫናዎች የተፈተነች ባለችበት በዚህ ወቅት የሚከናወኑ ምርጫዎች የተፈጠሩ ጫናዎችን ይበልጥ ሊያወሳስቧቸው የሚችሉበት አጋጣሚ መኖሩን ነው ሮይተርስ ባወጣው ዘገባ ያስነበበው። ባሳለፍነው የካቲት ወር በባንግላዴሽ ከተካሄደው ምርጫ ጀምሮ በዓመቱ ማጠናቀቂያ ላይ በአሜሪካ እስከሚካሄደው ሚድተርም ምርጫ የሚገኙ ውጤቶች በሀገር ውስጥ ፖሊሲዎች፣ በኢኮኖሚ ስትራቴጂዎችና በዓለም አቀፍ ጉዳይ ላይ ተጽዕኖ ሊኖራቸው እንደሚችልም ነው ዘገባው ባለሙያዎችን በመጥቀስ ያሰፈረው። በተለይ በአሜሪካ ከሚካሄደው ፕሬዝዳንታዊ ምርጫ በመቀጠል በየ2 ዓመቱ የሚካሄደው ይኸው የሚድተርም ወይም የአጋማሽ ዘመን ምርጫ ዲሞክራቶችና ሪፐብሊካኖችን ለሕግ መምሪያ ምክር ቤት ወንበር የሚያፋጥጣቸው ሲሆን ይህም በአሜሪካ ፖለቲካ ውስጥ አዲስ ነገር ሊፈጥር የሚችልበት አጋጣሚ ስለመኖሩም ነው የተጠቆመው። ይህም ምርጫ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ፈተና ሊሆን እንደሚችል ነው የሚጠበቀው። በቀጣይ ወራት ምርጫ ያደርጋሉ ተብለው ከሚጠበቁ ሀገራት መካከል አንዷ የሆነችው ኢትዮጵያም ለዚሁ ምርጫ በርካታ ዝግጅቶችን እያደረገች የምትገኝ ሲሆን የፖለቲካ ፓርቲዎችም የተለያዩ የምርጫ ተግባራትን እያካሄዱ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሚካሄደው 7ኛው ጠቅላላ ምርጫ 47 የፖለቲካ ፓርቲዎችና 2 ጥምረቶች እንደሚሳተፉ የገለጸ ሲሆን በአጠቃላይ 10,934 እጩዎች ለምርጫው መቅረባቸውንም ነው ያስታወቀው። ከነዚህም መካከል 2198 እጩዎች ለሕዝብ ተወካዮች ምክር ቤት፣ 8736 እጩዎች ደግሞ ለክልል ምክር ቤቶች የሚወዳደሩ መሆናቸውንም ይፋ አድርጓል። በተጨማሪም 73 የግል እጩዎች የተካተቱ ሲሆን ከጠቅላላው የእጩዎች ቁጥር 2760 ሴቶችና 8174 ወንዶች መሆናቸውንም ነው ቦርዱ ያስታወቀው። የመራጮች ምዝገባን ባሳለፍነው የካቲት 28 ያስጀመረው ምርጫ ቦርድ ምዝገባውን ለማከናወን 46750 የምርጫ ጣቢያዎች መዘጋጀታቸውን እስካሳለፍነው አርብ ድረስ ደግሞ በእነዚህ የምርጫ ጣቢያዎች በዲጂታል መንገድ ከ9 ሚሊዮን በላይ መራጮች መመዝገባቸውን ይፋ አድርጓል። ሆኖም በኢትዮጵያ በአንዳንድ አካባቢዎች ያሉ የጸጥታ ችግሮች ለምርጫው ፍትሐዊነት አስቻይ ሁኔታን ላይፈጥሩ ይችላሉ የሚል ስጋት ከፖለቲካ ፓርቲዎችና ከሌሎች አካላት መቅረቡን ተከትሎ ቦርዱ ይህንን መለየት የሚያስችለውን ስራ እየሰራ ስለመሆኑም እየገለጸ ይገኛል። ምርጫ ቦርድ በቅርቡ ከፖለቲካ ፓርቲዎች ጋር በዚህ ጉዳይ ባካሄደው የምክክር መድረክ በነጻነት የምረጡ እንቅስቃሴ ያለማድረግ ሁኔታዎች እየተስተዋሉ እንደሚገኙ ተነስቷል። ቦርዱ በበኩሉ ተስተውለዋል ባላቸውና እርምጃ ሊወሰድባቸው ይገባል ያላቸውን ጉዳዮች የሚመለከተው የመንግስት አካል ማስተካከያ እንዲያደርግ ጥረት እያደረገ ስለመሆኑ ነው የጠቆመው። የፖለቲካ ፓርቲዎቹ በለዩዋቸውና ለቦርዱ ባሳወቋቸው ችግሮች ላይ በቀጣይ የክትትልና ቁጥጥር የሚያደርግ ኮሚቴ እንደሚያሰማራም ነው ቦርዱ ጨምሮ ያሳወቀው። ሌላው እስካሁን በትግራይ ክልል የመራጮች ምዝገባ ያልተጀመረ ቢሆንም ብሔራዊ ምርጫ ቦርድ ግን በክልሉ እስከ መጨረሻው የምርጫ ዕለት ድረስ ምርጫ የማካሄድ እድል እንዳለው ነው እያሳወቀ የሚገኘው። ቦርዱ በክልሉ ምርጫ እንዲካሄድ ጉትጎታ እያደረገ መሆኑንና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎችና ከክልሉ ጊዜያዊ አስተዳደር ጋር መወያየቱንም ነው የገለጸው። ልክ እንደ ኢትዮጵያ በዚሁ የአውሮፓውያኑ 2026 በርካታ ሀገራት ምርጫ እንደሚያካሂዱ ሲጠበቅ ኡጋንዳ፣ ፖርቹጋል፣ ጃፓንና ኮሎምቢያ ባለፉት ወራት ምርጫ ካደረጉ ሀገራት ውስጥ ይገኙበታል። በቀጣይ ተጠባቂ ምርጫ ከሚያካሂዱ ሀገራት መካከል አንዷ የሆነችው ሃንጋሪ ላለፉት 16 ዓመታት በስልጣን ላይ የቆዩትና የአውሮፓ ሀገራትን ከሚመሩት መሪዎች ውስጥ ረጅም ዓመት በስልጣን ላይ ያሉት ጠቅላይ ሚኒስትር ቪክቶር ኦርባን የስልጣን ዘመናቸውን ያስቀጥሉ ይሆን ወይስ የሚለው ጉዳይ ምርጫውን ይበልጥ ተጠባቂ አድርጎታል። ሌላው ዓለም አቀፍ ትኩረት የተሰጠው የሀገረ ዴንማርክ ምርጫ ሲሆን የግሪንላንድ የወደፊት ዕጣ ፈንታና ጂኦፖለቲካዊ ጉዳዮች በስፋት እየተነሱበት ይገኛሉ። ከወደ ላቲን አሜሪካ እንዲሁ የብራዚል የፖለቲካ ሁኔታ ከፍተኛ ፉክክር የሚጠበቅበት ሲሆን በዚሁ ዓመት መካሄድ ቢኖርበትም እስካሁን ባለው የቀጠናው ሁኔታ እንደሚካሄድ ያልተረጋገጠው የእስራኤል የፓርላማ ምርጫ ጉዳይም ትኩረት ያገኘው ሌላው ጉዳይ ነው። ቪየትናም፣ ጋምቢያ፣ ፔሩና አርሜኒያ በተያያዘው ዓመት ምርጫን ያደርጋሉ ተብለው ከሚጠበቁ ሀገራት መካከልም ይገኙበታል።